ሰላም ስላይን ጤና እንማማር እንዴናችሁ ሁሉ ሰላም ሁሉ መልካም ጥሩ ኦኬ ሶ አሁን ዲስከስ የምናደርገው ስለ ክሮኒክ ዳክሮሲስታይትስ ይባላል ይሄኛው ያያችሁ እዚህ ጋር ያበጠው this is chronic ዳክሮሲስታይትስ ይባላል ይሄ እንዴት ነው የሚመጣው ከዚህ በፊት ዲስከስ አድርገናል አይደለም ስለ እንባ የተመረተው እንባ እንዴት እንደሚሄድ ዲስከስ አድርገናል ለምሳሌ እዚህ ጋር የተመረተው እንባ ፓንክተም በሚባል ቀዳዳ እዚህ ጋር በመታየት ቀዳዳ በላይና በታች ቀዳዳ አለ በሱ ያልፋል ከላይና ከታች አፐር ኤንድ ሎወር ካናሊኩላ ይባላል በሱ ያልፍና ኮመን የሆነ ካናሊኩላ በሱ ወደ ሳክ ላክሪማል ሳክ ከዛ ወደ ደቅ ወደ ኢንፌሪየር ሚያተስ ወደ አፍንጫ ማለት ነው ወደ ታች ይወርዳል ይሄ ፍሎ ነው የሚለው ከዚህ በፊት ዲስከስ አድርገናል ማለት ነው ግን እዚህ ጋር ላክሪማል ዳክቱ ጋር እዚህ ጋር ናዞላክሪማል ዳክቱ ጋር ሲደፈን እንባ ይከማቻል ያ እንባ ለባክቴሪያ መከማቻ ይሆናል ማለት ስለዚህ በዛ ባክቴሪያ ምክንያት ምን ይመጣል ኢንፌክሽን ይመጣል this infection at the lacrimal sac ምን እንለዋለን ክሮኒክ የሆነ ዳክሮሲስታይትስ እንለዋለን ማለት ነው ይሄ ማለት ነው ስለዚህ ይሄ እብጠት እዚህ ጋር ይፈጠራል ሶ እንባ ማለፍ ስለማይችል ኢፒፎራ ወደ ታች ማለፍ ስለማይችል እንባ ወዴት ይወዳል ቺክ ወደዚህ ወደ ታች መፍሰስ ይጀምራል ተደጋጋሚ እንባው ማለት ነው ስለዚህ ይሄ ናዞላክሪማል ዳክቱ በምን ምክንያት ነው የሚዘጋው ፕራይመሪ ኤንድ ሰከንዳሪ ኮዞች አሉ ፕራይመሪ በእድሜ ምክንያት ትቦ እየጠበበ ሲመጣ እንባ ማለፍ ሳይችል ሲቀር ያ እንባ ሲከማች ባክቴሪያ ዛጋ ተከማችቶ ወደ ኢንፌክሽን ይሄዳል ማለት ነው ሁለተኛው ሰከንዳሪ ኮዝ ምን ነው ደግሞ ተደጋጋሚ የሆኑ ኢንፌክሽኖች ከዚህ በፊት ዲስከስ ያደረግናቸው ኮንጃክቲቫል ላይ ያለ ኢንፌክሽን ኮንጃክቲቫይቲስ ብለን ዲስከስ ያደረግነው ይሄ ነጩን ፓርት የሚሸፍነው ትራንስፓረንት ስትራክቸር እሱ ኢንፌክትድ ሲሆን ተደጋጋሚ ወደ ያ ኢንፌክሽን ወደ ፓንክተም በኩል ዴብሪሶች ባክቴሪያዎች ዲስቻርጆች ገብተው ዳክቱን ሊዘጉ ይችላሉ ብሊፋራይቲስ ሊድ አካባቢ ያሉ ኢንፌክሽኖች እነዚህ ተደጋጋሚ ኢንፌክሽኖች ወደዚህ ገብተው ሊዘጉት ይችላሉ ኢከን ቢ ትራውማ ተመቶ እዚህ አካባቢ የተመታ ሰው ዳክቱ ሊዘጋ ይችላል በሱ ምክንያት እንባው ማለፍ ስለማይችል ወደ ላክሪማል ሳክ ኢንፌክሽን ወደ ክሮኒክ ዳክሮሲስታይትስ ሊሄድ ይችላል ሌሎች ሲስተሚክ የሆኑ ኮዞች ቲቢ ፔሸንት የሳምባ ታማሚዎች እነዚህ ያጋጠማል ቲዩመር ከዚህ በፊት ያወራናቸው ሜታስታሲስ የሚያደርጉ ቲዩመሮች ዳክቱን ሊዘጉ ይችላል ያ ወደ ኢንፌክሽን ሊያጋልጥ ይችላል ማለት ስለዚህ ምንድነው እንዴት ነው ክሊኒካሊ ዲያግኖሲስ የምናደርገው እንዴት ነው የምንለየው የሚሆንና አንዳንዴ እንዲሁ ስታዩ ታያችሁ እብጠቱ ሞር ወደ ክሮኒክ ዳክሮሲስታይትስ እንዲሁ ሲታዩት ፊቸሩን የማሳየት ነገር አለ ግን አንዳንዴ ደግሞ ቴስቶች አሉ ሪገርጂቴሽን ቴስት የሚባል ለምሳሌ ፕረስ እናደርገው እዚህ ጋር በታችና በላይ በኩል በፓንክተሙ በኩል ዲስቻርጅ የሚወጣ ከሆነ ይሄ ወደ ዋይቲሽ ኤንድ የሎሽ የሆነ ዲስቻርጅ ፕረስ እናደርገው ሪንደር ሪፍሌክስ ይወጣል ይሄ ሪገርጂቴሽን ቴስት ይባላል የዴፊኒትሊ ክሮኒክ ዳክሮሲስታይትስ ነው ክሮኒክ ሲሆን ደግሞ ብዙ ጊዜ ፔን የሌለው ነው የሚሆነው ጊዜ ቴንደርነስ ታች ስናደርገው ብዙ ጊዜ ፔን አይኖረውም ግን በላይ በኩል እነዚህ ዲስቻርጆች ይወጣሉ ማለት አንዳንድ ኢንሲስትድ ሚኮሲድ ኢንሲስትድ ፓዮሲድ ይባላል እንዳይወጣ ዙሪያውን ሊዘጋ ይችላል ፕረስ እናደርገው ላይወጣ ይችላል ማለት ነው ግን ስንነካው የሚወጣ ከሆነ ግን ዴፊኒትሊ ክሮኒክ ዳክሮሲስታይትስ ነው ማለት ነው ሌላው ደግሞ ምን ኮምፕሊኬሽን ፌስቱላ ማለት ብረስት አርጓያችሁ ቀዳዳ እዚህ ጋር ቀዶ ሊወጥ ይችላል ዲስቻርጁ ስለዚህ ዲስቻርጁ በውጭ በፓንክተሙ በኩል ብቻ ሳይሆን በውጭ በኩል ሊፈስ ራሱ ይችላል ማለት ነው ክሊኒካሊ ዲያግኖሲስ የምናደርገው ሌላ ደግሞ ምንድነው ዳክሮሲስቶግራፊ የሚባል አያችሁ እዚህ ጋር የተደፈነውን ፓርት የማሳየት ቴንደንሲ ያለው ማለት ስለዚህ በዚህ እንለየዋለን ማለት ነው ዴፊኒቲቭ ትሪትመንት የህክምናው ዴፊኒቲቭ ትሪትመንት ግን ሰርጀሪ ነው ዳክሮሲስቶ ሪኖስቶሚ የሚባል የኦፕሬሽን ኤንድ ነው ዳክሮሲስቶከቶሚ የሚባል የኦፕሬሽን አይነቶች ናቸው በቃ ኦፕሬሽን ዴፊኒቲቭ ትሪትመንት ነገር ግን ወደ ኦፕሬሽን ከመሄዱ በፊት ግን ይሄ ኢንፌክሽን ምንድነው ጋብ ማለት አለበት ስለዚህ ሚዋጥ ፒኦ የሚባል ክሎክሳክሲሊን 500 ሚሊግራም ፒኦ ኪዩአይዲ ፎር 7 ዴይ 10 ዴይ ኢንፌክሽኑ ጋብ እንዲል እናደርጋለን ጠብታ ላይ ክሎራምፊኒኮልስ ሲፕሮፍሎክሳሲን እነዚህ ጠብታዎች በመስጠት ኢንፌክሽኑ ጋብ እንዲል እናደርጋለን ማለት ነው ግን ኢንፌክሽኑ ጋብ ካለ በኋላ ዴፊኒቲቭ ማኔጅመንቱ ምንድነው ሰርጀሪ ነው ኦፕሬሽን ነው ማለት ስለዚህ ይሄ ኢንፌክሽን እንዴት ነው እንዳነገርኳችሁ የሚመጣው እነዚህ አካባቢ አጀሰንት የሆኑ ስትራክቸሮች ኢንፌክትድ ሲሆኑ ላይክ ባክቴሪያል
ኮንጀክቲቫይቲስ ሲኖር፣ ብሊፋራይቲስ ሲኖር፣ ሊድ ኢንፌክሽን ሲኖር እነዚህ ወደ ላክሪማል ሳክ ወርደው ላክሪማል ሳክ ኢንፌክሽን ሊያመጡ ይችላል። ስለዚህ እንደዚህ አይነት ነገሮች ቶሎ ሲፈጠሩ መታከም ሌላ አደጋ ከመፍጠር አይናችንን እንታደገዋለን ማለት። ይሄን ደግሞ በአግባቡ ቶሎ ወደ ሕክምና ጣቢያ ሄደን ትሪት የማናደርገው ከሆነ እሱ በራሱ ሌላ ኮምፕሊኬሽን ያመጣል። ሉክ እዚች ጋር አያችሁ ኦርቢታል ሴሉላይቲስ ይባላል። ይሄ የላክሪማል ሳክ ክሮኒክ ዳክሮሲታይትስ ያልነው ኢንፌክሽን በአግባቡ ትሪት ካልተደረገ በመድኃኒት በጠብታ ወደ ኦፕሬሽን ካልሄደ እሱ በራሱ ሌላ ኮምፕሊኬሽን ያመጣል። አያችሁ ኦርቢታል ሴሉላይቲስ ይባላል። ይሄ በጣም ፔንፉል ነው። አይናችን ወደ ግራ ወደ ቀኝ ማንቀሳቀስ አንችልም። ፔንፉል ነው እንዳልኳችሁ፣ አርጀንት የሆነ ትሪትመንት የሚያስፈልገው ነው። ቪዥን የእይታ ሎስ ሊያመጣ ይችላል። ኢቭን ወደ ብሬን ኢንፌክሽን ራሱ ሊያድግ ይችላል ማለት። ስለዚህ ቀለል ብለን ያሰብናቸው የአይን ኢንፌክሽኖች ከፍተኛ የሆኑ ወደ ክሮኒክ የሆነ ዳክሮሲታይቲስ ሊያጋልጡን ይችላል። እሱን ራሱ በአግባቡ ትሪት የማናደርገው ከሆነ ይሄ ራሱ ኢቭን ፈርዘር ወደ ሌላ ኮምፕሊኬሽን ሊያመጣ ይችላል። አይነ ስውርነት ሊያጋልጥ ይችላል። እንደገና ወደ ብሬን ኢንፌክሽንም የብሬን ላይ ችግር ሊያመጣ ይችላል። ስለዚህ ሲሪየስሊ የአይን ችግርን ማየት ያስፈልጋል የሚለው ነው የዛሬ ትምህርታችን። ይመቻችሁ። ላይክ ሼር ማድረግ አይዘንጋ። አመሰግናለሁ።